የኛን ሐሳብ የእግዚአብሔርን ሐሳብ እና የሰይጣንን ሐሳብ መለየት ትልቁ ፈተና ነው። አሁን በተለይ የኛ ሐሳብ የትኛው ነው፣ የርኩስ መንፈስ ሐሳብ የትኛው ነው የሚለውን ማሰብ በጣም ከባድ ነው። ምን ችግር አለ እንዳመጣን ከሰራን ካገኘን አቅሙ ካለን የመግዛት አቅሙ ካለን ምን ችግር አለ ብንባል ሊል ይችላል ሰው። ግን ሰው አብዝቶ በበላ ቁጥር የሚደፈን ነገር አለ። በነገራችን ላይ የእውነት ነው። ትዕቢት፣ በሌላው ላይ መፍረድና ዝሙት እርስ በርስ ትስስሮች አላቸው። አንዳቸው ለሌላቸው ይመግባሉ ማለት ነው። ሌላው ላይ መፍረድ ከትዕቢት ይነሳል። ሌላው ላይ መፍረድ ወደ ምን ያደርሳል? ወደ ዝሙት ፈተና ያደርሳል። ትዕቢትም እንደዚህ ሆነ ወደ ዝሙት ፈተና ያደርሳል። የሆነ አይነት ጎነ ሶስት አይነት የሚመስል ግንኙነት አላቸው ሶስቱ። በተለይ አንዳንድ ጊዜ ደስ ይለን የበረታን ሲመስለን እየተነሳን ምንጸልይበት፣ ከዚያም ደግሞ እስከ 9 ሰዓት እስከ 11 ሰዓት ምንጾምበት፣ ደግሞ ደስ ሳይለን አይ ዛሬ ደግሞ ስንል ደግሞ ከዚያ በተቃራኒ የምናረግበት አይደለም። እነዚህ ሐሳቦች ሲመጡብን ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ በል ማለት ነው። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ በል ማለት ነው። ጸሎተ ማርያም ጸልይ ማለት ነው። ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ቁርባኑን ምስጢረ ቁርባንን በመብል ያደረገው? ለምንድን ነው የሚቀባ ያላረገው? ለምን ነው በሌላ መልኩ ያላረገው? ይጠይቃሉ። ለምንድን ነው በመብል ያደረገው ይላሉ ሊቃውንት። እዛው ሲመልሱ ምን ይላሉ? ህልም ከሶስት ወገን ነው ይላሉ አባቶች ሲያስ። አንድ ከመላእክ የሚመጣ ህልም አለ ከእግዚአብሔር ማለት ነው። ሁለት ከአጋንንት ከሰይጣን የሚመጣ ህልም አለ። ሶስተኛ ደግሞ ከሐሞት የሚመጣ ህልም አለ ይላሉ። ክፉ እንደሆነ እንኳን እያወቅን ያንን ክፉ እናደርገዋለን። መልካም የሆነውን ነገር ደግሞ መልካምነቱን እያወቅን እሱን ደግሞ አናደርገው። ለማድረግ እንፈልጋለን ግን አናደርገው። ያኛውን ደግሞ ለማድረግ አንፈልግም ክፉን ግን ደግሞ እናደርገዋለን፣ ወደሱ እንሳባለን። ይህ ምንድነው መሰረቱ? ምንድነው መነሻው ቢባል ኃጢአት ነው። በኃጢአት ምክንያት ምናችን ስለደከመ ፈቃዳችን ስለደከመ ብለናል። እንዲህ ክርስቲያኖች ሆነን አገልጋዮች ሆነን በየሳምንቱ በየቀኑ ቤተ እግዚአብሔር እየመጣን ቃሉን እየሰማን ጸሎት እያደረግን እንላለን። አንዳንዶቻችን እንዴት ይሄ ይደርስብናል ካልን የበለጠ እንታመማለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ ብዛት ከያለንበት ሰብስቦ በዚህ በቅዱስ ቦታ አንድ ያደረገን ቅዱስ ቃሉን እንድንሰማ ወደ እርሱ ከትላንት ዛሬ የተሻለ እንድንጠጋ ይፈቀደልን ይህንን እድል ይሰጠን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንደ አምላካችን እንደ ልዑል እግዚአብሔር ቅዱስ ፈቃድ በእርሱ ቸርነት በጻድቁ በአባታችን በአቡነ አረጋዊ በረከት ከዛሬ ጀምሮ በነበሩት ተከታታይ ሳምንታት የያዝነው ጉዳይ አለ አይደል? ኦርቶዶክሳዊ መንፈሳዊነት፣ እሱን እንቀጥላለን ማለት ነው። ባለፉት ጊዜያት የተለያዩ ነጥቦችን ለማንሳት ሞክረናል። በተለይ ኦርቶዶክሳዊ መንፈሳዊነትን በሚመለከት መንፈሳዊነት ሁሉ መንፈሳዊነት አይደለም። በዓለም ላይ ብዙ አይነት በመንፈሳዊነት ስም የሚጠሩ ብዙ አይነት አኗኗሮች አሉ ወይም ህይወቶች አሉ ማለት ነው። አኗኗሮችን ለማመልከት ነው። ግን መንፈሳዊነት ሲባል ሁሉም አንድ አይደለም። መልኩ ይለያያል። ቅኝቱ፣ አስተሳሰቡ ከበስተጀርባ ያለው ይለያያል። የሚያሳርፍበት ያ አኗኗር ያ ህይወት ራሱን የሚያሳርፍበት እምነትም መሰረታዊ እምነትም ይለያያል። ብዙ ጊዜ በምዕራባውያን ሚዲያዎች ነው የምንሰማው አይ አም ስፒሪቹዋል ይላል፣ ግን አይ አም ናት ሪሊጂየስ ይላል። የተደራጀ ሃይማኖትን አልከተልም ግን ስፒሪቹዋል ነኝ ይላል አንዳንድ ሰው። አንዳንድ ሰውም ከኛ መሀል ሲል ምናልባት ሰምተን ልናቅ እንችላለን። እና ስፒሪቹዋሊቲ ወይም ይሄ መንፈሳዊነት የሚባለው አዲስ የሆነ ኢንተረስት አዲስ የሆነ ፍላጎትን ሰው ውስጥ እየፈጠረ ይመስላል በዓለም አቀፍ ደረጃ። ግን ያ ማለት ትክክለኛውና እውነተኛው ስፒሪቹዋሊቲ እና መንፈሳዊነት ማለት ግን አይደለም። ግን የሆነ አይነት ምን አለ ኢንተረስት እየተነሳ። ስለዚህ ይህንን ኢንተረስት የተለያዩ ሰዎች በተለያየ መንገድ ሊያወጡት ሊገልጹት እና በዛ መንገድ ወደ ህይወታቸው በተግባር ሊያውሉት ይችላሉ። ኒው ኤጅ ለምሳሌ አንዱ ስፒሪቹዋሊቲ በአሁኑ ጊዜ የአዲሱ ዘመን እንቅስቃሴ ይባላል አይደል? አሁን አይደለም የተጀመረው፣ ለመጀመሩ በፊትም ነበረ ከብዙ አስርታት በፊት ጀምሮ። ግን አሁን ላይ መልኩን ለውጦ ይመጣል። ስለዚህ መጽሐፍ ቅዱስም ይጠቅሳል፣
ቁርአንንም ይጠቅሳል ሌላውንም ይጠቅሳል የሃይማኖቶች የያዟቸውን የእምነት መጽሐፍት ማለት ነው ይጠቅሳል ያስፈልገኛል ፈልጓለሁ የሚለውን በሙሉ ይወስዳል ይመርጣል ልክ እንደ ካፍቴሪያ ስታይል ማለት ነው አይደል የሆነ አይነት ኮክቴል እኛ እየመረጥን እናነሳለን አይደል እንደዛ እየመረጠ ይወስድና ልክ ለራሴ ይሻለኛል ይበጀኛል የሚለውን ይሰበስብና አንድ የሆነ አይነት አይዲዮሎጂ የሚመስል ነገር ፎርም ያደርጋል እና ይሄ ምንድነው ለምሳሌ ቪዥዋላይዜሽን ቫይብሬሽን ቫይብ የሚባለው ከዛ ለሚወጣው ቫይብ ይባላል ዞሮ እንዲህ አይነትና ተመሳሳይ ነገሮችን ሲነገሩ እንሰማለን አሁን በእኛም ራሱ በእኛም ሚዲያዎችም በተለይ መደበኛ ባልሆኑ ሚዲያዎች በእኛ ቋንቋ የሚዘጋጁ ዝግጅቶች አሉ ምንድነው ወደ ሰውን ወይም እኛን ወደ ሆነ አይነት መንፈሳዊነት የሚያስጠጉ ናቸው እነሱ ግን እውነተኛው አይነት መንፈሳዊነት ነው ወይ እሱ በጣም በጣም ጥያቄ ውስጥ የሚገባ ነው እንደኛ እምነት እንደኛ አስተምህሮ ለብዙ ሺህ ዘመናት ክርስቲያኖች አባቶች እናቶች ይዘውት እንዳቆዩት እንደሚያስቡበት ማይንድ ሴት አስተሳሰብ ትክክለኛው ወይም እውነተኛው መንፈሳዊነት አይደለም እሱ ግን መንፈሳዊ ነው ስሙ መንፈሳዊ ነው ስለዚህ በተለየ መልኩ በተለይ በአሁኑ ጊዜኛ ኦርቶዶክሳዊ ታዲያ መንፈሳዊነት ምንድነው የሚለው መማር አለብን ማለት እንደገና ማየት እንደገና ማሰብ ሪቲንክ ማድረግ አለብን ምናነባቸውን መጻሕፍት ምንማራቸውን ትምህርቶች ቅኝታቸውን እንደገና ማሰብ አለብን ማለት ነው መጠንቀቅም አለብን ማለት ነው በዚያ መንፈሳዊነቱ ሁሉ አንድ አይነት ስላልሆነ ስለዚህ ትምህርቱ ይሄንንም ታሳቢ የሚያደርግ ነው ማለት ነው እስካሁን ድረስ ይዘን የቆየ ነው እንጂ ኦርቶዶክሳዊ መንፈሳዊነት ዝም ብሎ ያው በየስብከቱ ምን ሰማው አይደለ ብለንም እንዳንዘናጋ ነው የሆነ አይነት መልክ አለውና ያንን መልክ ለማምጣት ለመግለጽ ያንን መልክ እንዲህ ይመስላል እንዲህም ደግሞ መልክ አለው እንዲህ አይነት አኗኗርም አለ እንዲህ ነው ለማለት እንግዲህ የሚጥር ነው ማለት ነው ይሄ መርሐ ግብር ላለፉት 3 ሳምንታት ዛሬን ጨምሮ አራተኛ ይዘን እንግዲህ የቆየ ነው ማለት ነውና ዛሬም ባለፈው ሳምንት ስንገናኝ ስለ ፍትወታት አንስተን ነበረ ፍትወታት ማለት ፍላጎቶች ማለት ነው ቀጥታ ሲተረጎም ምኞቶች ማለት ነው ወይ አምሮቶች ማለት ነው እነዚህ አምሮቶች በተፈጥሮ ከመጀመሪያው እኛ ስንፈጠር ጀምሮ የነበሩ ናቸው ግን ያን ጊዜ የነበሩት ንጹሃን ሆነው ነበር ግን ከኃጢያትና ከበደል ጋር ከኛ ጉስቁልና ከባህሪያችን ጉስቁልና የተነሳ እነዚህ ፍትወታት ወይም በውስጣችን ከተፈጥሯችን ጀምሮ የነበሩ አምሮቶች ምን ሆነዋል አቅጣጫቸውን ቀይረዋል መልካቸውን ቀይረዋል በፊት የነበረን አምሮት ከኛ ሉዓላዊ የሆነውን አካል እግዚአብሔርን የሚፈልግ ነበር ወደርሱ የሚናፍቅ ነበር ወደርሱ ሁሉ ጊዜ የሚጓዝ ነበር በሐሳብም በአንደበትም በእምነትም ጸሎት ማለት ወደ እግዚአብሔር መሄድ ነው ይባላል በአባቶቻችን ትምህርት ግን በኃጢአት ምክንያት ያ አቅጣጫ ተለወጠና ወዴት ሆነ ወደ ሌላ ወደ ጊዜያዊው ወደ ዓለማዊው ወደ ሞት የሞት መንገድ እንኳን እንደሆነ እያወቅን ግን ወደዚያ ይስቡናል ማለት ምክንያቱስ ኃጢአት መጀመሪያ ብዙ ነገር ያመጣብናል የመጀመሪያው ነገር የሚያደርገው የኛን አቅም የኛን ሰብአዊ ባህሪ ማድከም ስለሆነ የኃጢአት ውጤቱ በዚያ ምክንያት ክፉ እንደሆነ እንኳን እያወቅን ያንን ክፉ እናደርገዋለን መልካም የሆነውን ነገር ደግሞ መልካምነቱን እያወቅን እሱን ደግሞ አናደርገው ለማድረግ እንፈልጋለን ግን አናደርገው ያኛውን ደግሞ ለማድረግ አንፈልግም ክፉን ደግሞ እናረጋዋለን ወደሱ እንሳባለን ይሄ ምንድነው መሰረቱ ምንድነው መነሻው ቢባል ኃጢአት ነው በኃጢአት ምክንያት ምናችን ስለደከመ ፈቃዳችን ስለደከመ ብለናል ከዚያስ እነዛ ፍትወታት ደግሞ አንዱ ሌላውን እየሳበ አንዱ ራሱን እያሰፋ እየጎለመሰ እኛ ህይወት ውስጥ እኛ ባህሪያችን ውስጥ ባህሪ ማለት በነገራችን ላይ ስጋ ነፍስ ማለት ነው በቤተ ክርስቲያን አገላለጽ ባህሪ በሌላ በውጪ በተለመደው አማርኛ ባህሪ ጸባይ ተብሎ ነው የሚተረጎመው ጸባይ ለማለት አይደለም ባህሪ ስጋ ነፍስ በውስጥ ያለው የሁለቱ ኢንተራክሽን መስተጋብር ማለት ነው አሁንኛ ባህሪ ያረን ምናነሳው ማለት ስለዚህ ሰው ከጽድቅ ይልቅ ወደ ኃጢአት የሚያዘነብል ሆነ ከመልካምነት ይልቅ ወደ ክፋት የሚያዘነብል ሆነ ለሰው ደግ ከማድረግ ይልቅ ለሰው ደግ ለማድረግ ተራራ ይሆንበታል አያረግም አይደለም ያደርጋል ግን ብዙ ነገር
ምክንያት ለራሱ ስትሆን ለሰው ደግ የሚያደርገው። ግን ሰው ላይ ክፉ ለማሰብና ክፉ ለማድረግ ግን ምንም ነገር አይጠይቀውም። ምናልባትም ትንሽ የምትባለው ምክንያት በቂው ልትሆን ትችላለች ለዚህ። ስለዚህ አሁን ለምሳሌ እንደው በወዳጅነት በፍሬንድሺፕ እንኳን በጓደኝነት እንኳን ምሳሌ ብናነሳ ብዙ አመት ከዛ ሰው ጋር አብሮ በፍቅር በመከባበር የኖረው ሰው ይኖራል። ስለዚህ የሆነ ሰዓት ላይ በመሃል የሆነች አለመስማማት ተነስታ ወይ ያኛው ሁለተኛው አካል የሆነች ነገር ተናግሮት ሊሆን ይችላልና የዛን ሁሉ አመት ፍቅርና ስምምነት የዛን ሁሉ አመት አብሮነት በዛች በጥቂት ደቂቃዎች ጸብ ምን ያደርጓል? ያፈርሰዋል። እና ሰው ወዴት ነው ማለት ነው ዝንባሌ ቴንደንሲው በኃጢአት ምክንያት ከደግነት ይልቅ ከየዋህነት ይልቅ ከቀናነት ይልቅ ወደ ጥማማነት ነው የሚባለው ለዚያ። እና ራሱ እኛ ጥፋታችን እንኳን እንደሆነ አውቀን ከሰው ጋር እንኳን በምንጋጭበት ጊዜ ከተጋጨን በኋላ ጥፋተኞች መሆናችንን አውቀን ራሱ ጥፋተኞች ነን ይቅር በሉን ለማለት ይተናነቀናል። እና ደግ የሚባለው ነገር በዚህ ኬዝ ጥፋትን አውቆ ከዚያ በኋላ ማሩኝ ወይም ደግሞ ይቅር በሉኝ ይባላል። ውስጣችን ይነግረናል፣ ሊናችን ይወቅሰናል፣ ያነሳብናል። ደግ አላረክም፣ ጥሩ አይደለም የሚሰራው፣ ስለዚህ ተጸጸት። ሁለተኛ ደግሞ የበፊቱን ስምምነትን፣ ፍቅርህን፣ ጓደኝነትን መልስ ይለናል። ግን እኛ ደግሞ አናረገው። ለምን? ሌላ ደግሞ ኃይል አለ ውስጣችን። ኩራት የሚባል ፕራይድ የሚባል ደግሞ አለ፣ ትዕቢት የሚባል አለ። ደግሞ ዛሬ እንዲህ ብለው ደግሞ ይንቀኛል ብሎ ደግሞ ማሰብ አለ። ብቻ ብዙ ነው የኛ ሐሳብ እና ወደዚህ ስለሚጎትተን ከመልካሙ ይልቅ ወደ ምንድን ነው የምንሳበው? ወደ ክፉ ነው የምንሳበው። እነዚህ ሁሉ ፍትወታትና እኩያት በውስጣችን ስለሰለጠኑበት ነው። የፍትወታትና የእኩያት በእኛ ውስጥ የመሰልጠናቸው አንዱ ማሳያ ነው አሁን ያነሳሁት ኬዝ ማለት። ለምሳሌ ሰው ጥሩ እንኳን መሆኑን በውስጡ እያወቀ እያሰበ ጥሩን ነገር ያንን ጥሩን ነገር ለማድረግ ኃይል ይከደዋል፣ ብርታት ይነሳዋል፣ ብርታት አይኖረውም። ክፉ ነገር እንደማይደረግ ከእግዚአብሔር እንደሚያርቅ ከሰው እንደሚያቀያይም እያወቀ ደግሞ ያን ነገር ደግሞ ይሰራዋል፣ ያደርገዋል፣ ይናገረዋል። እንደዚህ ወይም ደግሞ ደልቶት ይሁነኝ ብሎ ቁጭ ብሎ ያስበዋል፣ ኢንተርቴይን ያደርገዋል። ኢማጂኔሽን ማለት ነው። አንዱ በፍትወታት ውስጥ ኦርቶዶክሳውያን አባቶች እንድንጠነቀቅባቸው ከሚመክሩን አንዱ ኢማጂኔሽን ነው። ምናብ ምንለው ማለት ምናብ፣ ፋንታሲ። እነዚህ ነገሮች ለአርቱ በጅተው ሊሆን ይችላል፣ ጠቅመው ሊሆን ይችላል። ብዙ የአርት ስራዎች የተለያዩ የማርቨል ሙቪዎች ምናምን ተሰርተውባቸው ሊሆን ይችላል። ብዙ ሱፐርማን እና ሱፐርውመን የሚባሉ እንትኖች ያሉ ካራክተሮች ያሉባቸው ፊልሞች ሰውን የሚያዝናኑ ሰውን የሚያነቃቁ ተሰርተውባቸው ሊሆን ይችላል። እነሱ ሁሉ የምናብ ውጤቶች ናቸው። ግን ለመንፈሳዊ ሕይወት ምናብ ጠንቅ ነው። ምናብ ማለት ኢማጂኔሽን ማለት እና ይሄን ከከፈትን በመንፈሳዊ ሕይወት ውስጥ ሰው በምናቡ ተደላድሎ የሚኖር ከሆነ ወይም ቦታ የሚሰጠው ከሆነ ለምናቡ አጋንንት ብዙ አይነት ሐሳቦችን በምናቡ ውስጥ ያመጡበታል፣ ክፍተት ያገኛሉ። በሩ ስለተከፈተላቸው በዛ ኢማጂኔሽን ውስጥ በዛ አቅም ውስጥ ብዙ አይነት ሌላ ሰው አስቧቸው የሚያውቁትም ሊሆን ይችላል። እነዛን ሐሳቦች ይተክሉበታል፣ ሰጀስት ያደርጉታል። በኋላ እናየዋለን። የነሱ ስራ ሰጀስት ማድረግ ነው። ያው ሐሳብን ማቅረብ፣ መቀበል፣ ማጽደቅ፣ መፈረም ደግሞ የነሱ ማምጣት ነው። አይ አልፈልግም ማለት ከመጀመሪያውኑ የኛ ነው። እሺ ፈልጋለሁ፣ ጥሩ ነው፣ እንዴት ነው፣ እንዴት ቢሰራ ነው፣ ከዛ እንዴት ቢታሰብ ነው፣ እንዴት ቢነገር ነው ብሎ ያንን ሐሳብ ኢንተርቴይን ማድረግ፣ በውስጥ ማውጣት ማውረድ፣ ከራስ ጋር ማዋሃድ፣ ከዛ ደግሞ ዴሞንስትሬት ማድረግ፣ በተግባር ያንን ማዋል የኛ ጉዳይ ነው። ኃጢአት የሚሆነው እንደዛ ነው በነገራችን። እና ግን የሰው ባህሪው ከመጎስቆሉ የተነሳ ዝንባሌው ወደ ኩነኔው፣ ወደ ኃጢአቱ፣ ወደ በደሉ ሆኗል ማለት ነው። ፍትወታትም ወደዛ ስለሚስቡት እና ቅዱስ ጳውሎስ ብርሃነ ዓለም በዚህ በሮሜ መልእክቱ ምዕራፍ 7 ቁጥር 14 ላይ እንዲህ ይናገራል። እኔ ግን ይላል ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ ይላል። ቅዱስ ጳውሎስ ነው የሚናገረው። የማደርገውን አላውቅምና ይላል፣ የምጠላውን ያንን አደርጋለሁ፣ ዳሩ ግን የምወደው እርሱን አላረገውም። የምወደውን አላረገውም፣ የምፈልገውን አላረገውም፣
ግን ደግሞ መጠላውን ምን አላለሁ አደርጋለሁ ይላል። ቀደም ብለን የገለጽነውን ሲገልጽ ማለት ነው ቅዱስ ጳውሎስ። እና ከፍትወታት ምንላቸው 8 ናቸው፣ እንዘረዝራቸዋለን በኋላ ላይ። ከነዚህ ከ8ቱ ፍትወታት አንዳንዶቹ በስጋ በአፍአ የሚሰሩ በዚያም የሚገለጹ ናቸው። ለምሳሌ የመጀመሪያው የምናየው ሆዳምነትን ወይም አልጠግባይነትን። እሱ የምን ጉዳይ ነው? የምግብ ጉዳይ ነው። የኛና የምግብ ግንኙነትን የሚመለከት። ሌሎቹስ? ቁጣ ሲባል ከየት ነው የሚነሳው? ከውስጥ ነው የሚነሳው፣ ከልቡና ከህሊና ነው የሚነሳው። ዝሙትም እንደዚያ። ዝሙት ከውስጥም አለ ከውጭም አለ እናየዋለን። እና አንዳንዶቹ በስጋ የሚሰሩ ናቸው፣ ቦዲ ማለት ነው። አንዳንዶቹ ደግሞ በምን የሚሰለጥኑ የሚታሰቡ ናቸው፣ በህሊናና በልብ የሚያድሩ ናቸው። በኋላ ግን በተግባር የሚገለጡ ናቸው፣ በህዋሳት በእጅ በእግር ማለት ነው። እና 8 ናቸው እነዚህ ፍትወታት። የመጀመሪያውና ዝቅተኛው ደረጃ ላይ ያለው ሆዳምነት ነው፣ አልጠገባይነት ነው፣ ግላተን የሚሉት። ከእርሱ ቀጥሎ በነገራችን ላይ እርስ በርስ ይዛመዳሉ፣ ይያያዛሉ። አንዱ ወደ ሌላው ያመራል ማለት ነው። ሁለተኛው ዝሙት ነው፣ ለስት። ሶስተኛው ፍቅረ ንዋይ ነው። ፍቅረ ንዋይ ማለት ገንዘብን መውደድ ማለት ነው። እንደዚህ። አራተኛው ሐዘን ነው። ሐዘን ኃጢአት የሚሆንበት ጊዜ አለ እያለ ነው እናየዋለን በኋላ። አራተኛው። አምስተኛው ቁጣ ነው፣ አንገር። ስድስተኛው ሀኬት ነው ወይም ስንፍና ነው። ስንፍና ራሱ ኃጢአት ነው በነገራችን። ሰባተኛው ውዳሴ ከንቱ ወይም ቬንግሎሪ የሚባለው ማለት ነው። ምናልባት በእንግሊዘኛ ጽሁፎች ውስጥ ካያችኋቸው ቶሎ እንድንለያቸው ብዬ ነው ሁለቱንም እየተናገርኩ ያለው። ከከንቱ ውዳሴ በኋላ መጨረሻ ላይ የሚመጣው ትዕቢት ነው። ትዕቢት ማለት የከበሩ ቅዱሳን አባቶቻችን እንኳን እስከ መጨረሻው ድረስ የሚታገላቸው የሚዋጋቸው ፈተና ነው ትዕቢት። እስከ መጨረሻው ድረስ ነፍስ ከስጋ እስክትለይ ድረስ እንደ ተለይታም ወደ ገነት እያረገች ራሱ ወደ ክርስቶስ እየሄደች ራሱ እንደና አባ እንጦንስ አይነቱን አጋንንት የትዕቢት አጋንንት ይቀርቡና አሸነፍከን አይደል፣ በቃ ረታህን፣ በቃ አሸነፍከን ይሉታል። እሱ ምን ብሎ ይመልስላቸዋል? አረ የለም እኔ ምን አቅም አለኝ ይላል። ነፍስ እኮ እየሄደች ነው፣ እያረገች ነው፣ ወደ ክርስቶስ እየቀረበች ነው። ግን እሱ ምን ይላቸዋል? አረ እኔ በምን አቅም ያሸንፋቸዋል ይላቸዋል። ምን ማለት ነው? እንዲህ ባይል በተቃራኒው ቢል እነዚህ የትዕቢት አጋንንት ትዕቢትን የሚያሰሩት ትዕቢትን የሚያሳስቡት አጋንንት ይጥሉታል ማለት ነው። ያን ሁሉ ዓመታት ተጋድሎ በዚያ ሁሉ ዓመታት ተጋድሎና በረከቱ ደግሞ ብዙ ሰዎችን ብዙ ክርስቲያኖችን ጠቅሞ እንኳን ሰው በምን ሊወድቅ ይችላል? በትዕቢት ሊወድቅ ይችላል። በጣም በጣም ክፉ የሚባለው ጾር እሱ ነው። ክፉ የሚባለው ፈተና እሱ ነው። አመጣጡም የተለያየ ነው። የሚገለጽበትም በእኛ ጠባይ ቢሄቪየር የሚገለጥበትም መንገድ የተለያየ ነው። አሁን የመጨረሻውን እንትን እያልኩኝ እና አንዱ ሰው ላይ ትዕቢት የሆነ መልክ አለው፣ የሌላው ሰው አኗኗር ደግሞ ሌላ መልክ አለው። አንዱ ሰው ላይ ማናለብኝነት እንዲጠናወት ያደርጋል። ከኔ በላይ ማንም የለም ብሎ ራሱን ከፍ አድርጎ እንዲያስብ ያደርገዋል። ሌላውን ሰው ደግሞ ከመጠን በላይ ራሱን ዝቅ እንዲያደርግ ያደርጋል። በነገራችን ላይ የሚመስል ትህትና የሚመስል ግን ትዕቢት አለ። እሱ በኋላ እንመጣበታለን። ዞሮ ዞሮ 8ቱ ፍትወታት የሚባሉት ወይም ፈተናዎች እነዚህ ናቸው። እና እነዚህ ፍትወታት ከአጋንንት ጋር ዝምድና አላቸው። አጋንንት ብዙ ናቸው። ቁጥራቸው ይሄን ያህል ነው ተብሎ አይነገርም። እልፍ አእላፋት ናቸው። እንደ ቅዱሳን መላእክት አጋንንትም ብዙ ናቸው፣ በቁጥር አይወሰኑም። እና ምን አላቸው እነሱ? ታስክ አላቸው። ስፔሲፊክ የሆነ የተወሰነ የተዘረዘረ የተሰፈረ የተቆጠረ ከአለቃቸው የሚቀበሉት ምን አለ? የቤት ስራ አላቸው። አንዱ ዝሙት ማሰራት ሊሆን ይችላል። የሌላኛው ደግሞ ሰው ማስታበይ ሊሆን ይችላል። የሌላኛው ደግሞ ሰው ማስነፍ እንዲተኛ የሚያደርግ ሊሆን ይችላል። እንዳይሰራ የሚያደርግ ሊሆን ይችላል። የአንደኛው ደግሞ ምን ሊሆን ይችላል? ሰው ዝም ብሎ ቀንም ማታም እንዲበላ እንዲጠጣ ማድረግ ሊሆን ይችላል ነውም ደግሞ። ስለዚህ ምን አላቸው እያልኩኝ ነው። ሁሉም የየራሱ ስራ አላቸው፣ የተሰጣቸው ስራ አላቸው። ለዚህ ነው የቤተክርስቲያን የአባቶች መጻሕፍት ውስጥ በተለይ እነዚህ አይነት ሰሞኑን እያነሳን አይነት ያለው
የትህርምት መጽሐፍ ውስጥ መንፈሳዊ ህይወትን በደንብ የሚያብራሩ በጥልቀት የሚያስረዱ መጽሐፍ ውስጥ እነዚህን ፍትወታት አንዳንድ ጊዜ ፍትወታት ይሏቸዋል፣ ፍላጎቶች ማለት ነው። አንዳንድ ጊዜ ሐሳቦች ይሏቸዋል። ባለፈው ሳምንት አይተናል፣ ሎጊዝሚ ማለት ነው። ሐሳቦች ይሏቸዋል። አንዳንድ ጊዜ አጋንንት ይሏቸዋል። ኢኩዌት ያደርጓቸዋል ማለት እኩል ያደርጓቸዋል ማለት ነው። ሐሳቦች የሚለውንና ፍላጎት የሚለውንና ምን የሚለው አጋንንት የሚለው እና ሁለቱ ይገናኛሉ ነው። በውስጣችን ያለው አንዱ ፈቲው አንዱ ፍላጎት ከሱ ጋር ልክ ያንን ፍላጎት እንዲፈጠር፣ እንዲሰለጥን፣ እንዲስፋፋ፣ እንዲንሰራፋ ከዛ በኋላ እኛ በህይወታችን ብዙ ጊዜ ልምድ አድርገን እንድንገልጸው በኃጢአት መልኩ ማለት ነው የሚያረገን ከዛ ጋኔል ጋር አጋንንት ሲበዛ ነው። ጋኔል አንዱ ነው። ከዛ ጋር ምን ያለው ማለት ሲንክሮኒሲቲ ያለው ማለት ነው። ይናበባል ማለት ይገናኛል ማለት ነው። ስለዚህ ምን እያልኩኝ ነው? ሰው ለምሳሌ በውስጡ ያለውን ክፉ ፈቃድ፣ ክፉ ፍላጎት የሚፈጽም ከሆነ ራሱ ማያርም ከሆነ ንስሐ የማይገባ ከሆነ ያንን ክፉ ነገር በማድረግ የሚጸና ከሆነ ሁሉ ጊዜ የሚያረግ አይነት ከሆነ ውስጡ ያለው ክፋት እነዚያን ፍትወታት ምን ያላሉ? እነሱ ይጎለምሳሉ፣ ይሰፋሉ፣ ይስፋፋሉ። በዛው መጠን ደግሞ ውስጡ ያለው በመንፈስ እግዚአብሔር ተቃኝቶ ለእግዚአብሔር ቢታዘዝ ሊያብብ የሚችል የዋህነት፣ ደግነት፣ ሰላም፣ ፍቅር፣ ርህራሄ፣ አንድነት እነሱ ደግሞ ምን ይላሉ? አው ትንሽ እየሆኑ እየተኮማተሩ ዲሚኒሽድ እየሆኑ ይሄዳሉ ማለት። ስለዚህ ውስጡ ያለው ክፋት እየሰፋ እየተንሰራፋ ሲሄድ ከማን ጋር አንድ ይሆናል ነው? በውጪ ማለት ነው። በውጪ በዓለም ውስጥ ካሉት ከርኩሳን መናፍስት ያ እነዚያ ፍትወታት ከሚመለከታቸው አጋንንት ጋር ምንነት፣ አንድነትን፣ ስምምነትን ይፈጥራል ማለት። የዚህ ኤክስትሪም ኬዝ ማለት በነገራችን ላይ ፖሴሽን ነው፣ ዲሞኒክ ፖሴሽን። አሁን በተለያዩ የጸበል ቦታዎች ላይ እንደምናያቸው ወንድሞቻችንና እህቶቻችን መሆን ማለት ነው። ሁሉም እንደዚህ አይነት ጠባይ ያሳይተው ነው ወይ እንደዚያ ፖሰስድ የሆኑት በአጋንንት የተወረሱት? አይደለም። በእግዚአብሔር ፈቃድም ቀጥታ ያንን ሰው ለመጥቀም የሚመጡም ስላለ ማለት ነው። እንደዛ አይነት መከራ ሊያገኛቸው ይችላል። እግዚአብሔር ይፈቅዳል። በነገራችን ላይ ይፈቅዳል። ግን ምንድነው እግዚአብሔር ሲፈቅድና ሰይጣን ሲፈትን እነዚያን ክፉ ሐሳቦች ሲያመጣ የሁለቱም ዓላማቸው ይለያያል። እግዚአብሔር ልክ እንደ ኢዮብ እንፈተንና ሰውነታችን ተፈተና ወርቅ በእሳት እንደሚፈተን ያን ጥራታችን እንዲታይ ነው፣ ንጽህና እንድናመጣ ነው። ቨርቹ የሚባሉት ምግባር ትሩፋትን የክርስትና እውነተኛ ምግባርና ትሩፋትን በህይወታችን ውስጥ እንድናሳይ ነው። ትዕግስት፣ ሰላም፣ ፍቅር፣ አንድነት፣ ስምምነት፣ ርህራሄ የመሳሰሉትም ማለት ያለ መከራ እነሱ ስለማይወጡ ማለት ነው። የእግዚአብሔር ዓላማው እሱ፣ የሰይጣን ዓላማው ግን የኢዮብ ታሪክ ላይ አሁን እንደምናስታውሰው ምን ማድረግ ነው? እሱ እኮ ሁሉንም ስለሰጠው ነው እንጂ ይክዳሃል እኮ አንተን እኮ አያምንህም እኮ ተስፋ እኮ ይቆርጥብሃል ብሎ ሰውን አሳፈረው። ሰውን ፈትኖ ከሰውን ወዴት ማውረድ? ወደ ራሱ ወደ ጨለማ ወደ ሲኦል ከዚያም ወደ ገሃነም እንዲወርድ ለማድረግ ነው። ስለዚህ የእግዚአብሔር ዓላማው ምንድነው? እኛን መጥቀም ነው ማለት። የሰይጣን ዓላማው ደግሞ እኛን መጉዳት ነው። ከዓላማ አንፃር ልዩነታቸው እንዲህ ነው ተብሎ አይነገርም። ልዩነት አላቸው ማለት ነው። እግዚአብሔር ይፈቅዳል ሲባል እንደዚያ ነው። እንደ ሰይጣን ግን አይደለም። እንድንፈተን ይፈቅድ። ታዲያ ወደ ፈተና አታግባን ለምንድነው የምንለው? ምን የምትሉም ከሆነ ያኛው ጸሎታችን ዘወትር ላይ በዘወትር ጸሎታችን አቡነ ዘበሰማያት ባልን ቁጥር ወደ ፈተና አታግባ የምንለው ወደ ክህደት አታግባ። ክህደት እንዲሁ ደግሞ ይላል ቅዱስ ዮሐንስ አፈወርቅ መንሱት ተብሎ ይታባን እግዚኦ ውስጥ መንሱት አይደል የምንለው? መንሱት የምንለው ያለ ንስሐ እና ያለ ሐፍረት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቅዱስ ስጋውና ወደ ክቡር ደሙ በድፍረት መቅረብ ከሱ መቀበል ነው ይላል። መንሱት ማለት ይሄ ነው፣ ፈተና። ስለዚህ እንዲህ አታድርገን፣ እንዲህ አይነት ፈተና ውስጥ አታግባን ማለት ነው እንጂ የህይወት ውጣ ውረድ አይድረስብን ማለት አይደለም። በህይወት ውጣ ውረድ በተለያዩ ህማማት በተለያዩ መከራዎች እንደው ምንም ህማም ምንም መከራ አይንካን፣ ደግሞ እኛ እኮ ክርስቲያኖች ነን ያንተ ተከታዮች ነን ማለት አይደለም። ወደ ፈተና አታግባን እሱ ነው ትርጉሙ። ይሄ ሌላ እና እነዚህ ፍትወታት በተለይኛ በኑሯችን ሁሉ ጊዜ የምንገልጻቸው ከሆነ ንስሐ ማንገባባቸው ከሆነ በውጭ ከኛ ባህሪ ውጭ ከኛ ባህሪ ሌላ ካሉት ከጨለማ መናፍስት ጋር ምን እየሆነን እንመጣለን ማለት ነው። በውስጥ እየተናበብን አንድ እየሆነን እንመጣለን ማለት። ከዚያ በኋላስ እኛ በኑሯችን የምንወስነው
ፈቅደን ምናደርገው ነገር አይኖርም። ስለዚህ ማንፈልገውን እናደርጋለን፣ ምንፈልገውን አናደርግም ይላል። አሁን ለክርስቲያኖችም እየተናገረ ነው። ቅድም ጠቀስ ያደረግነው ቅዱስ ጳውሎስ የሰው ባህሪ ከመውደቁ የተነሳ ከመጎስቆል የተነሳ የክርስቶስን ጸጋና ረድኤት ካላገኘ ሰው እንደዚያ ነው። ስለዚህ የማንን ጸጋና ረድኤት ሁልጊዜ እንሻለን? የክርስቶስን ጸጋና ረድኤት ሁልጊዜ እንሻለን። ወደ እርሱ ሁልጊዜ ልባችንን መልሰን እርሱን እንጠይቃለን፣ ቸርነቱን እንለምናለን። ቸርነቱን ማለት ነው መለመን አለብን፣ ቸርነቱን ማለት ነው መጠየቅ አለብን፣ ቸርነቱን ማለት ነው ሁልጊዜ ከእርሱ መለየት የለብንም ማለት ነው። እና ህይወታችን ማድረግ አለብን ማለት ነው። ሌላ ቦታ ላይ ይኸው ቅዱስ ጳውሎስ ለኔ ህይወት ክርስቶስ ነው ሞትም ጥቅም ነው ይላል። ህይወቱን ክርስቶስ ካደረገ ሞት ቢመጣ ባይመጣ ምንም እንደውም ይጠቅመዋል። የበለጠ ከማን ጋር እንዲገናኝ ያደርገዋል? ከጌታችን ከኢየሱስ ክርስቶስ ጋር እንዲገናኝ ያደርገዋል። በጠባቡ ዓለም አይደለም በሰፊው ዓለም ማለት፣ በጊዜያዊ ዓለም አይደለም በዘላለማዊ ዓለም ማለት። እና ምን ይላሉ በዚህ በማሪሳቅ ላይ ክብር ይግባውና ሉል እግዚአብሔር ለነፍስ ጤናን ለመስጠት ደዌን ያመጣል፣ ደዌን ያዛል ይላሉ አባቶቻችን፣ ቅዱሳን አባቶች። ለማሪሳቅ ላይ ነው ያለው። ምንን ለማምጣት ነው? ነፍስ ጤና እንድትሆን ምንን ያመጣል? ደዌን ያመጣል። ደዌ ሁሉ እንግዲህ አመጣጡ ቀጥታ ከእግዚአብሔር ክብርን ለማደል የሚመጣ አለ፣ በኃጢአታችን የምናመጣውም ደግሞ ደዌ ይኖራል። ግን ዞሮ ዞሮ ሁለቱንም በትክክለኛው አቀባበል የምንቀበል ከሆነ በእግዚአብሔር ዘንድ ዋጋ የሚያሰጥ ይሆናል። እኛ የምንስተካከልበት ህይወታችንም ይቃናበት ይሆናል ማለት ነው። አቀባበል ወሳኝ ነው። በነገራችን አቀባበል ማለት ያ ነገር በህይወታችን ሲከሰት እንዴት ነው የተረዳ ነው? እንዴት ነው የምናስበው? እንዴት ነው የተቀበልነው? እግዚአብሔርን እዚህ ላይ ጥያቄ ምልክት ውስጥ እናስገባዋለን። በዚህ ምክንያት የለህማ እንለዋለን፣ እናጉረመርምበታለን። ወይስ ደግሞ እንዴት ይሄ ነገር እኔ ላይ እንዴት ሊደርስ ይችላል ብለን ሌላ አይነት ጥያቄ ውስጥ ደግሞ እንገባለን። እንደዚህ ከሆነ እነዚያ መከራዎች የበለጠ እየባሱ ይመጣሉ። ህመማቸው ይብሳል። እንደውም ምን ይባላል? ለምንድን ነው ሰው በስለት ሲወጋ የሚያመው? ለምንድን ነው በስለት ሲወጋ የሚያመው? ከማመም በኋላ ደግሞ ያ ቦታ የሚቆስለው ስለቱ ወደ ሰውነቱ ሲጠጋ ከሰውነቱ ጋር ሲነካካ ከሰውነቱ ሳይድ ደግሞ ምን ስላለ ነው? የሆነ ኃይል ስላለ ነው። ይሄን የሚቃረን ግልጽ ማለት የሚመልስ ማለት ነው። ስለዚህ ሬዚስት ባረጋ ቁጥር ይሄ ይገባል አይደል? ስለቱ ሲገባ ያማል ማለት። ሬዚስት ባያረግስ? በነፍስም እንደዚያ ነው የሚሉት አባቶች ሲያስተምሩ። በነፍስም እንደዚያ የሆነ መከራ የሆነ ህማም በአንድ ሰው ላይ ሲመጣ ብዙ አይነት ነው በነገራችን። አንዳንዱ ደዌ ስጋ ሊሆን ይችላል፣ በስጋ መታመም ሊሆን ይችላል። አንዳንዱ በኑሮ ውስጥ የሆነ አይነት ጉዳትን ማስተናገድ ሊሆን ይችላል። አንዳንዱ የውስጥ የህሊና ሜንታል ሊሆን ይችላል። አንዳንዱ አካላዊ ሊሆን ይችላል። ይለያያል የየሰው። ግን ሲመጣ ያንን የምንቀበልበት መንገድ በጣም ወሳኝነት አለው። እንዴት ብለን የምንቋቋመው ከሆነ ወይም የምንቋቋመው ምንለው ከሆነ ማሳመሙ ይብሳል ማለት ነው። የምንቀበለው ህመም የበለጠ ይብሳል ማለት ነው። እንዴት ማለት ምናጉረመርም ከሆነ ማለት ነው። እንዴት ማለት እንዴት ይሄ ይደርስብኛል? እኔ እኮ ክርስቲያን ነኝ ይላል። አሁን አንዳንድ ሰው እንላለን እንዲህ ክርስቲያኖች ሆነን አገልጋዮች ሆነን በየሳምንቱ በየቀኑ ቤተ እግዚአብሔር እየመጣን ቃሉን እየሰማን ጸሎት እያደረግን እንላለን እኮ አንዳንዶቻችን። እንዴት ይሄ ይደርስብናል ካልን የበለጠ እንታመማለን ማለት ነው። ግን አሁን በትክክለኛ መንገድ ኦርቶዶክሳዊ መንፈሳዊነትን የሚኖሩ ሰዎች ክርስቲያኖች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች ምንድነው የሚያደርጉት? እውነት ይሄ ከልምምድ በኋላ የሚመጣ ነው፣ በአንድ ጀንበር የሚመጣ አይደለም። ያ ነገር ሲመጣ እውነት ነው ሰው እንደመሆናቸው የሆነ አይነት ስሜት ይሰማቸዋል። እውነት ነው፣ እሱን መካድ አይቻልም። የመጨረሻው ፍጽምና ደረጃ ላይ ሲደረስ ነው እሱ ራሱ የሚጠፋው። ግን እሱ አለ እስከ መጨረሻው ድረስ። ግን ከዚያ በኋላ ለማን ይሰጣሉ? ለእግዚአብሔር ይሰጣሉ። አንደኛ ምንድነው ይሄ? ክብር ይግባውና ጌታችን ያስተማረን ነገር እኮ አለ። በጌቴሴማኒ በአትክልቱ ቦታ ላይ አባት ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ብቻ ግን የኔ ፈቃድ ሳይሆን የማን ፈቃድ ይሆናል ያንተ እንዲበሉ እያለን ነው። በነገራችን እውነት ነው። መከራ የሚያስፈራበት ጊዜ አለ፣ ሲመጣ የሚያሰቀቅበት ጊዜ አለ።
እንደየጽናታችንም ደግሞ ለአንዳንዶቻችን ሊብስ ይችላል ማስፈራቱ ማስጨነቁ ማለት ነው። ከዚያ በኋላ ግን ምን ይሁን ነው ቃላችን? የማን ፈቃድ ይሁን? ያንተ ፈቃድ ይሁን። እዚህ ውስጥ ምን አለ? እምነት አለ፣ እግዚአብሔር ማመን አለ። እግዚአብሔር ምንም እንኳን ቢመጣብን በኑራችን በህይወታችን ውስጥ እሱ ለክፉ አያረግብን። ስለዚህ እግዚአብሔርን ማምነዋለሁ ብሎ ከውስጥ በእግዚአብሔር መመካት አለ፣ ማመን አለ። ተወክሎ የሚባለው ማለት እሱ አለ። በተቃራኒ መነጫነጭ ካለ ግን እግዚአብሔርን አለማመን አለ ማለት ነው፣ መጠራጠር አለ ማለት ነው። ለዚያ ነው ህመምን የሚያበሳው። ይሄንን ክፍተት ሲያዩ እነዚህ አጋንንት ምንን ያበዛሉ ማለት ነው? እኛ ላይ ቀስት መወርወራቸውን ያበዛሉ ማለት ነው። ህመሙ ይበዛብናል ምንለው ለዚህ ያንን ማለት ነው። ግን ሬዚስት የምናደርገውን ነገር የምንቋቋመውን የምንከላከለውን ነገር መቀነስ ማለት ነው። እንደምናገረው ቀላል አይደለም፣ በጣም ከባድ ነው። ግን ሲደረግ ያየነው ነው በብዙዎች በአባቶች ህይወት፣ አሁንም በአጠገባችን ባሉ በአባቶችና በእናቶች ህይወት ሲደረግ ምናየው በፍጹም ሊደረግ ማይቻል ነገር ነው ምንለው አይደለም ማለት እና ለነፍስ ጤናን ለመስጠት ለዘላለማዊ ህይወታችን እንዲሆን ማለት ነው፣ ለመንፈሳዊ ህይወት ጤናማነትን ለመስጠት ጊዜያዊ ሆነ ወይም የሚዘልቅም ሊሆን ይችላል እሱ እንደፈቀደው ምንን ያመጣል ይላል? ደዌን ያመጣል እግዚአብሔር። እሱ ነው የሚያውቀው። ግን እኛ ምናምነው መጨረሻ ላይ እግዚአብሔር እንግዲህ ሁሉን ነገር እንኳን አስበን እንደው እንዝለቀው እንኳን ካለን ማለት ነው አስበን መጨረሻ ላይ ማረፊያችን መሆን ያለበት እግዚአብሔር ምንም ቢሆን እኔ እንድጎዳ በነፍስ እንድጠፋ ይሄንን አላዘዘው፣ ይሄን አላመጣው። ስለዚህ የኔ ፈቃድ ሳይሆን የማን ፈቃድ ይሁን? እግዚአብሔር ፈቃድ ይሁን። ሁልጊዜ የምንጸልየው ጸሎት ከሄ ነው። በነገራችን ላይ ገና ስንጀምረው አባታችን ሆይ ፈቃድህ ይሁን ነው ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ፈቃድህ በሰማይ ማለት በቅዱሳት መላእክት ዘንድ እንደሆነ እንደጸና እንዲሁ በእኔ ህይወትም ይጽና ማለት ነው። በእኛ ዘንድም ይደረግ ይሁን ማለት ነው። ፈቃድ ይሁን እያለ እየጸለየ አንድ ክርስቲያን በጎን ደግሞ ሌላ ከሱ በተቃራኒ እንዴት ሊሆን ይችላል እያለ የሚብሰለሰል የሚብሰከሰክ ከሆነ ሌላ ጉዳይ ነው። ራሱ ተጣልቷል ማለት ነው ውስጡ። እና እንደገና ማሰብ መመዘን አለብን ማለት ነው አኗኗራችን። እና ፍትወታትና አጋንንት የሆነ አይነት ዝምድና አላቸው ማለት ነው። ቀደም ብለን ያነሳነው ነጥብ እሱን የሚመለከታል። ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎመበት ድርሳኑ ምን ይላል? 19ኛው ትምህርቱ ሆሚሊ 19 ማለት ነው። ሰይጣን ሁልጊዜ ፍትወታትን መሳሪያ በማድረግ ነፍስን ከምግባር ትሩፋት እንድትርቅ ይፈታተናታል። ማን? ሰይጣን። ሁልጊዜ እኔ ያለ በየሰዓቱ እሱ አይደክምም። ሁልጊዜ ምንን መሳሪያ በማድረግ ፍትወታትን ውስጣችን ኦሬዲ ያሉትን እነዚያን ፍላጎቶች መሳሪያ ያደርጋቸውና ያቀርብልናል ነው። ከነሱ ጋር የሚስማሙ ሌላ ውጫዊ ሐሳብ ያመጣል። ከዚያ በኋላስ ብለን የምንሰማው ከሆነ ሰምተነውም ደግሞ የምናደርገው ከሆነ ኃጢአት ይሆንብናል ማለት ነው። እና ባለፈው አንስተነዋል። አዋፍ በእኛ በራሳችን ላይ እንዳይበሩ ማድረግ አንችልም። እኛ ላይ አርፈው ጎጃቸው እንዳይቀልሱ ግን ማድረግ እንችላለን። እሱ ማለት ነው። ስለዚህ ሰይጣናት ሐሳብን እንዳያቀርቡ ማድረግ አንችልም፣ ከኛ እጅ ውጭ ነው። እንኳን ሰይጣናት አይደለም ሌሎች ሰዎችም እንደዚያው ነው። ሌሎች ሰዎች እንዳይፈትኑን ማድረግ አንችልም። ግን ያንን ፈተና ሲያቀርቡልን እንዴት ያንን ፈተና እንቀበለው የኛ ጉዳይ ነው። ቅዱስ ዮሐንስ ቃሲያኖስ ሴንት ጆን ካጂያን የሚባል ደግሞ አለ፣ ሌላ የቤተክርስቲያን አባት ከልዩነት በፊት ልክ እዚህ በገዳማውያን አባቶች ህይወት ላይ ሰፊ ስራዎችን የሰራ ብዙ መጻሕፍትን የጻፈ እሱ ምን ይላል? ቅዱስ ዮሐንስ ቃሲያኖስ አጋንንት በሰው ውስጥ ፍትወታትን በማስነሳት ድካም የለባቸውም ይላል። አይደክሙም፣ ያለማቋረጥ ያስነሳሉ እያለ ነው። የፍትወታትን ሐሳብ በማቅረብ ነፍስን ይዋጓታል ያለማቋረጥ ይላል። በዚህም ህሊናን ያደክሙታል ይላል። ህሊናችን ይደክማል። እንዲደክም በኋላ ላይ ሀኬት ላይ ስንፍና ላይ የተወሰነ ይሄንን እናየዋለን። ሀኬት ስንፍና እንዴት ይመጣል? እንዴ የዛሬ ወር የዛሬ ዓመት እኮ ደህና ጸሎተኛ ነበርኩኝ ይላል አንድ ሰው ራሱን ኢቫሉዌት ሲያደርግ ማለት ነው፣ ሲገመግም። አሁን እኮ ምንም እኮ የለም፣ በቃ አሁን እኮ ተኛ ነው የሚለኝ፣ እቤት እንደገባው መተኛት ነው ይላል። እና ይሄ ተከታታይ የሆኑ ፈተናዎችን ስለተቀበለ ነው ያ ሰው
ከዛ በኋላ ይዳከማል፣ ውስጡ ይዝላል። ግን ምን ማድረግ አለበት? የሆነ ነገር ማድረግ አለበት፣ እንደርስበታለን። እንዲሁም ቅዱስ ጎርጎርዮስ ዘኑሲስም ምን ይላል? ከነ መፍትሄው ነው የሚነግረን። የነፍስ ፍትወታት አምሮቶች ይላል ልክ እንደ ስጋ ቁስል በተአቅቦ ወይም በሰልፍ ዲሲፕሊን በጸሎትና በጸጋ እግዚአብሔር ሊፈወሱ ይገባል። ፍትወታት በራሱ ረቂቅ ቁስሎችን የሚፈጥሩብን ስለሆነ ህማሞችን የሚፈጥሩብን ስለሆነ እኛ ስጋችን ቢቆስል ምናደርገውን ትሪትመንት ምናደርገውን እርምጃ እንዲሁ ለውስጥ ፍትወታቶቻችን ምን ማድረግ አለብን? እነሱ ለፈጠሯቸው ቁስሎች ማድረግ አለብን። እና ከነዚያ መፍትሄዎች ተብሎ የተነሱት ምንድነው? ጸሎት ነው አንደኛው። ሁለተኛ ተአቅቦ ነው። ተአቅቦ ሰልፍ ዲሲፕሊን ማለት ነው። አንድ ሰው ጠዋት 12 ሰዓት ተነስቼ እጸልያለሁ ካለ ጠዋት 12 ሰዓት ተነስቼ እጸልያለሁ። ሰኞ እንደዚህ አድርጎ ማክሰኞ 1 ሰዓት፣ ሮብ መተው እንደዚህ አይደለም። እንደዚያማ ከሆነ ተጋልጠን ነው የምንቀመጠው። ለውጊያ፣ ለፈተና፣ ለመውደቅ እንጋለጣለን። ዲሲፕሊን በጣም ያስፈልጋል ማለት ለሰው ለክርስቲያን። እና ሁሉ ጊዜ ደግሞ ብርቶች አንሆንም፣ እሱ እርግጥ ነው። ግን የኛን እየወደቁ መነሳት የኛን በድካም ውስጥ ራሱ እግዚአብሔር ለማናገር ያለንን ጉጉት አይቶ እግዚአብሔር ምን ይጨምራል? ጸጋን ይጨምራል፣ ረድኤትን ይልካል። ክርስትና ህይወት ይሄ ነው እንጂ አንዳንድ ጊዜ ደስ ሲለን የበረታን ሲመስለን እየተነሳን ምንጸልይበት፣ ከዛም ደግሞ እስከ 9 ሰዓት እስከ 11 ሰዓት ምንጾምበት፣ ደግሞ ደስ ሳይለን አይ ዛሬ ደግሞ ስንል ደግሞ ከዚያ በተቃራኒ የምናረግበት አይደለም። እኛ እናረጋለን እውነት ነው፣ ግን ያ አይደለም ትክክለኛው ነው። ትክክለኛው ምንድነው? ወዴት ነው መገፋት ያለብን? በልምምድ ቀስ በቀስ ሁሉ ጊዜ በተአቅቦም በዲሲፕሊን ወደ መኖር ማለት። በተለይ ደግሞ የቤተሰብ ኃላፊ የሆነ ሰው ኃላፊነቱ ድርብ ነው። በስሩ ሚስት ካለች ልጆች ካሉት ኃላፊነቱ ድርብ ነው። ጸጋውም ደግሞ ይዛው ነው ያከለ ብቻው እንዳለ ሰው አይደለም። ጸጋውም ብዙ ነው። እግዚአብሔር የሚሰጠውም የሚልከውም ረድኤት ብዙ ነው፣ ኃያል ነው። ፈተናውም ደግሞ እንደዚህ ነው። እና ቅዱስ ጎርጎርዮስ ምን ይላል? በተአቅቦ በጸሎትና በጸጋ እግዚአብሔር ሊፈወሱ ይገባል። ህመምን የሚፈጥሩ ስለሆነ ነው። ህመም ነው ፈውስ የሚያስፈልገው። እና የአጋንንት ድርሻ ለኛ ክፉ ሐሳቦችን ማቅረብ ነው። ፈተናዎች በብዙ ጊዜ በሐሳቦች ነው የሚመጡት። ብዙ የሚመስለን እኛ ምንድነው ሰይጣናት አጋንንት ይፈትናሉ ሲባል በአካል ተገልጸው ይመስለናል። አይደለም፣ በሐሳብ ነው የሚመጣው። ውስጣችን የሚፈጠሩት ሐሳቦች ብዙዎቹ እነሱ ሊሆኑ ይችላሉ ነው ያልኩት። እስካሁን ድረስ ካለው ከተጻፈልንና ከተነገረን ከአባቶችም ህይወት እንደምንረዳው እንደዚያ እና ምናልባት እንደው ቀለል ለማድረግ ከ95% በላይ ብዙዎቹ ያልኩት እስከዛ ድረስ ነው። ብዙዎቹ በሐሳብ የሚመጡ ፈተናዎች ናቸው። ብዙዎቹ ከዚያ ውጪ ልክ በሆነ አይነት አካል ወይ በአውሬ ወይም ራሱን በሆነ አይነት ጽሉም ገጹን ህሱም ራእዩን ይላሉ አባቶቻችን። አስከፊ ገጹን በማሳየት የበቁትን ነው እንደዚያ ሊፈታተን ይችላል። እነሱ ውስጣቸውን ንጹህ ስላደረጉ ውስጣቸው እንደዚህ አይነት ክፉ ሐሳቦችን የሚልክበት ምን የለም ስለሌለ እንደዛ ማስገባት ስለማይችል እነሱን በተለያዩ በሌሎች ሐሳቦች ይፈታተናቸዋል። እንዲሁም ደግሞ በሌሎች አምሳላት ውጫዊ በሆኑ ኦብጀክቶች በቁሳቁሶች ሊፈትናቸው ይችላል። ብዙ ጊዜ በሐሳብ ነው የሚመጣው። ለዚያ ነው የኛን ሐሳብ የእግዚአብሔርን ሐሳብ እና የሰይጣንን ሐሳብ መለየት ትልቁ ፈተና ነው። አሁን በተለይ የኛ ሐሳብ የትኛው ነው፣ የርኩስ መንፈስ ሐሳብ የትኛው ነው የሚለውን ማሰብ በጣም ከባድ ነው። ሐሳብ አለን፣ ህልምም እንደዚያ ነው። ህልም ከሶስት ወገን ነው ይላሉ አባቶች ሲያስተምሩ። አንድ ከመላእክ የሚመጣ ህልም አለ፣ ከእግዚአብሔር ማለት ነው። ሁለት ከአጋንንት ከሰይጣን የሚመጣ ህልም አለ። ሶስተኛ ደግሞ ከሐሞት የሚመጣ ህልም አለ ይላሉ። ከሐሞት ማለት በአሁኑ ጊዜኛ በዘመኑ ያገላለጽ ከውስጣችን ይሄ ወይ ሰብኮንሺየስ ማይንድ አንኮንሺየስ ማይንድ ብቻ ከውስጣችን ጠባይ ማለት የሚነሳ ከትውስታ ቀን ስናስበው ስናወራው ስንጫወተው ከዋል ነው ስንጨነቅበት ከሰነበት ነው ከከረም ነው ከዚያ ጉዳይ ሊመጣ ይችላል። ጠቅልለው ከሐሞት ይልታል። ዞሮ ከማን ባህሪ ነው? ከኛ ከውስጥ ባህሪ የሚነሱ ህልሞች አሉ፣ በዚያ የሚታዩ ከስጋና ከደም እንደውም አራቱ ባህሪያት እሳት፣ ውሃ፣ ነፋስ፣ መሬት ማለት ነው። አራቱ ባህሪያት
እነሱ እርስ በርስ ካላቸው መስተጋብር የተነሳ የምናያቸው ህልሞች አሉ። ከሰይጣናት የሚልኳቸው ህልሞች አሉ። ከመላክ ደግሞ የሚሆን ህልም አለ ከእግዚአብሔር ማለት ነው። አላማቸው ይለያያል። ሐሳቦችም እንደዚያ ናቸው። ለጊዜው ሐሳቦች ጋር ነው እኛ የምናርፈው ፍትወታ ስለሆነ ጉዳያችን። ሐሳቦችም እንደዚያ ናቸው። ስለዚህ ክፉ ሐሳቦች ሲመጡ ምን ማድረግ አለብን? ሰው ራሱን ከነሱ ጋር ሁለተኛ እንዲታሰቡት ፊት መስጠት የለበትም። ፊት መንሳትን ያለበት ማለት ወደ እነሱ ዞር ማለት የለበትም። ወደ እነዚህ ሐሳቦች በውስጡ ይሄ እንግዲህ በምናብ ነው እያልኩ ያለው በውስጡ ዞር ሚል ከሆነ እና ደግሞ ከነሱ ጋር ከነዚህ ሐሳቦች ጋር ኮንቨርስ የሚያደርግ የሚነጋገር ከሆነ ያሸንፉታል። ከነዚያ ከክፉ ሐሳቦች ጋር ተነጋግሮ ያሸነፈ ሰው የለም በታሪክ ውስጥ በክርስትና ታሪክ ውስጥ። ስለዚህ ምንድነው የሚባለው? አምልጥ ነው የሚባለው፣ ሩጥ ሽሽ ነው የሚባለው። መኖክሴም ይሁን ጀማሪ ክርስቲያንም ይሁን የበረታ ክርስቲያንም ይሁን የተማረም ይሁን ያልተማረም ይሁን እንደዚህ አይነት ክፉ ሐሳቦች ሲመጡ ሽሽ። ግን መሻሻው ወዴት ነው? ወደ ተራራ ወደ መጠጊያ ነው። ያ ጽዮን ማን ነው? ጽዮን ማን ናት? እመቤታችን ነው። ጽዮን ማን ነው? እግዚአብሔር ነው። መጠጊያዬ ወደምትለው ወደ እግዚአብሔር ወደ ክርስቶስ ሽሽ። ምን ማለት ነው? እነዚህ ሐሳቦች ሲመጡብን ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ በል ማለት ነው። እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ በል ማለት ነው። ጸሎተ ማርያም ጸልይ ማለት ነው። ብዙ ጸሎቶች አሉ በአባቶች ሕይወት ውስጥ በቤተ ክርስቲያን ትውፊት ውስጥ እናገኛለን። ምን ማለት ነው? ዞሮ ዞሮ ግን ፊትህን ወዴት አዙር ነው? ወደ እግዚአብሔር አዙር ነው። እነዚህ ያለበለዚያ ብለህ ከሰማቸው እነዚህ ሐሳቦች ምን ይላሉ እንዴ? ከተሰሙማ ምን እያሉ እየፈረጠሙ ይመጣሉ፣ እየሰፉ ይመጣሉ። ያን ጊዜ እነሱን ማሸነፍ አይቻልም። እና ኃጢአትና በደል ከነዚህ ክፉ ሐሳቦች ጋር በመስማማት ወይም አንድነትን በማድረግ የሚመጣ ነው። የመጀመሪያው ከስምንቱ ቀደም ብለን ከዘረዘርናቸው ፍትወታት የመጀመሪያው ሆዳምነት ነው። አልጠግባይነት ልንለው እንችላለን። እዚህ ላይ መብል ነው ዋናው ነገር። መብል ከመጀመሪያው ክፉ አይደለም። በመሰረቱ መብል ጥሩ ነገር ነው። እግዚአብሔርም ከኛ ጋር አንድ የሆነው በምንድን ነው? በመብል ነው። ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ቁርባኑን ምስጢረ ቁርባንን በመብል ያደረገው? ለምንድን ነው? ለምን የሚቀባ ያላረገው? ለምን በሌላ መልኩ ያላረገው? ይጠይቃሉ። ለምንድን ነው በመብል ያደረገው ይላሉ ሊቃውንት። እዛው ሲመልሱ ምን ይላሉ? መብል ያፋቅራልና ይላሉ። መብል ያፋቅራል። ያስ መንፈሳዊ መብል ነው። ዘላለማዊ ፍቅርን ይሰጣል። ዘላለማዊ ሕይወትን ያድላል። እኛ ራሱ እኮ በጊዜያዊ በዚች ኑሯችን ራሱ አብረን የበላነውን ሰው በቃ ምን እንላለን? ፍቅርን፣ አንድነትን እንመሰርታለን፣ እንስማማለን። ከትላንት ዛሬ እንቀራረባለን ማለት ነው። መብል ኃይል አለው ነው። በውስጡ ብዙ ነገር አለ መብል። ከሌላ ሰው ጋር እኮ አብሮ መብላት ማለት ያንን ሰው ማመንን ትረስት ማድረግን ያመለክታል። አብረን በልተን ይላል። ለምሳሌ አሁን የተከዳ ከመሰለ ወይም የተከዳ ከሆነ የእውነት ያ ሰው በኋላ ላይ እንዴት ነው ይሄንን ነገር ናሬት የሚያደርገው የሚተርከው? አብረን በልተን ይላል። መብል ውስጥ ምን ስላለ? አንድነት፣ ስምምነት ስላለ ማለት እና መጀመሪያም የተሰጠው ህግ ከዚህ ብላ ከዚህ ግን እንዳትበላ ነው። መብል ነው። ከመብል አንፃር ነው ህግ ራሱ የተሰጠው። ከመጀመሪያ እንዳትበላ ይሄንን ግን ብላ። በዚሁም ማንበላው ምግብ አለ ማለት ግን በመሰረታዊነት መብል ምንድነው? መልካም ነው። ይሄ መልካም የሆነውን መብል ተፈጥሯዊ የሆነውን የኛ የመብላታችንን ነገር ባልሆነ ነገር ስንጠቀምበት ምን ላይ ይጥለናል ነው? ሆዳምነት ላይ ይጥለናል። አልጠግባይነት ላይ ያደርሰናል። ከመጀመሪያው ቀን ጀምሮ ምንድን ያልነው? ፍትወታት በራሳቸው ክፉ አይደሉም። ከመጀመሪያው ግን በኃጢአት ምክንያት ምን ሆነዋል? መልካቸውን ለውጠዋል። እንዲለውጡ አድርገናቸዋል። አቅጣጫቸው እንዲቀይሩ አድርገናቸዋል። በፈቃዳችን ጥመት ምክንያት ነው። እና ይሄን መብልንም ራሱ ሚስዩዝ ስናረገው ባልሆነ መንገድ ስንጠቀምበት ሆዳምነት ላይ ጥለናል። ይሄ ሆዳምነት ሶስት ዋና ዋና መገለጫዎች አሉት። አንደኛ ብዙዎቻችን እንደምንገምተው አብዝቶ መብላትና መጠጣት ነው። መብል ስንል መጠጥንም እያካተትኩኝ ነው። አብዝቶ መብላትና አብዝቶ መጠጣት ማለት ከመጠን በላይ ከልክ በላይ ከሚያስፈልገው በላይ ማለት
ሁለተኛው ደግሞ የበዛ እና መጠናቀቅ ያለበት የምግብ አምሮትና ምርጫ ማለት ነው። ሌላው ደግሞ በጣም መጠናቀቅ ያለበት የምግብ ምርጫ እዛ ውስጥ ካለ አንድ ሰው ይሄ የአልጠግባይነት ጋኔል እየተዋጋው ነው ማለት ነው። እሱ ላይ ያውቀው ይችላል። ሶስተኛው ደግሞ ከጊዜ አስቀድሞ መብላት ነው። ሶስተኛው መገለጫ ጊዜ አለ፣ የምንበላበት ጊዜ አለ። በነገራችን ላይ አሁን በምዕራባውያን ያሉት የምግብ ኮርፖሬሽኖች ምናምን ለቁርስ የሚሆን ምግብ ያመጣሉ አይደል? ለምሳ የሚሆን ምግብ ያመጣሉ፣ ለራት የሚሆን ምግብ ያመጣሉ። ከዛ ደግሞ ለምን በየመሃሉም እኮ ሰው ስናክ ማድረግ አለበት አይደል? በየመንገዱም ደግሞ ይበላ ምግብ ደግሞ ያመጣሉ። እነሱ ከንግድ አንፃር ነው የሚያዩት እንደዚያ። ግን የኛም ጠባያችን የምግብ ስርዓታችን በዚያው እየተለወጠ መጣ ማለት ነው። ግን መብል ምን አለው? ምግብ ሰዓት አለው። እንደ ትውፊታችን እንደ ክርስቲያናዊ አኗኗር ምሳ የሚባል ነገር አለ፣ በብዙ ቦታ ተገልጧል። ራትም የሚባል ነገር አለ፣ የጌታ ራት እንደዚህ ይባላል። ቁርስ የሚባል ነገር ግን የለም። በነገራችን በተቃራኒው አሁን ላይ ደግሞ የምንሰማው ምንድን ነው? እንደ ንጉስ ብሉ የሚባለው ቁርስ ነው። ግን እሱ ሌላ ጉዳይ ነው። ከበስተጀርባው የምግብ ኮርፖሬሽኖች እጅ አለበት ነው የሚባለው። በባለሙያዎች ልክና ቁርስ ምን ያህል አስፈላጊ እንደሆነ ትንታኔ እንዲሰጡ ያደርጋል። ከዛ ሰው ውስጡ እያመነ ይሄዳል። ከዛ ሃንገሩን ፈጠረ አይደለ? ረሃቡን ከፈጠረ ምኑን ማቅረብ አለበት? ምግቡን ማቅረብ አለ። ስለዚህ ሲሪያልስ እንደዚህ ጥራጥሬዎች ከወተት ጋር ተደርገው ምናምን የሚበሉ እነሱን ደግሞ ማስታወቂያ ይመጣል ማለት እና ምን እያልኩኝ ነው? ወደዛ ውስጥ ብዙ መግባት ፈልጌ አይደለም። ሰዓት አለው ነው። ከዚያ ከተወሰነለት ሰዓት ከኛ ያኗኗር ጠባይ አንፃር ማለት ከዛ ከተወሰነለት ሰዓት አስቀድሞ መብላት የምን ምልክት ነው? ያልጠግባይነት ምልክት ነው። የሆዳምነት ምልክት ነው። እና ለምንድን ነው ግን እንደዚህ አሁን አልጠግባይነት ምን ችግር አለ? እንዳመጣን ከሰራን ካገኘን አቅሙ ካለን የመግዛት አቅሙ ካለን ዋናው ፐርቼሲንግ ፓወር አለ። ምን ችግር አለ ብንባል ሊል ይችላል ሰው። ግን ሰው አብዝቶ በበላ ቁጥር የሚደፈን ነገር አለ። በነገራችን ላይ የእውነት ነው። ይሄ ህሊናው ምን ይላል ነው? ይደፈናል ነው። ክላውድድ ይሆናል፣ ይጋረዳል። እየደጋገሙ ቅዱሳን አባቶች ይሄን ነው የሚናገሩት። ለምሳሌ ቅዱስ ዮሐንስ አፈወርቅ ምን ይለናል? የማቴዎስ ወንጌል በተረጎመበት ድርሳኑ ይሄኛው ደግሞ ሆሚሊ 25 ላይ ማለት ነው፣ ትምህርት 25 ላይ አንድ ሰው ሆዱን በምግብ ሲሞላ ይላል ህሊና ወይም አእምሮ መልካሙን ነገር ለማሰብ ይከብደዋል ይላል። ይሳነፋል፣ ራሱ ሰውነቱ ራሱ አይታዘዝለትም፣ ይሰንፋል። ጥበብና እውነት ወደሆነው ወደሚበልጠው ዓለም የሚሄድበትንም አቅም ያጣል፣ ያደክማል ይላል። ምግብ እኛ ራሳችን ያለችን ክርስቲያናዊ ህይወት በሚበላበት ወቅትና በማይበላበት ወቅት እንደው አንድ አይነት ነው ወይ? በየራሳችን ምናየው ነው ምናስበው። እና የጾምን ጊዜ የበለጠ ብርታት ይሰማናል፣ የበለጠ ጤንነት ይሰማናል። ራሱ እንደው ሌላውን እንኳን ትተው ለጊዜ ነው እንደው ለሰከንድ እንኳን ትተነው ጤንነት ይሰማዋል፣ ሰውነቱ ቀለል ይለዋል። ዝም ብሎ ግን ያገኘውን የሚያስገባ ከሆነ ዝም ብሎ ሆዱን የሚሞላ ከሆነ ግን ሌላ ነው፣ ይሳነፋል፣ አይጸናም ማለት 3 ሰዓት እንዴት ነው እንደዚያማ ሆኖ ቅዳሴ የሚቆመው? ከዚያ በፊትስ ደግሞ ያለውን ኪዳን እንዴት ነው የሚያደርሰው የሚያስደርሰው? ሰዓታትና ማህሌትን እንዴት ነው የሚያድረው? ምን አለ ማለት ነው በራሱ የሚያበላሽብን የሆነ አይነት መንፈሳዊ አኗኗር አለ ማለት ነው የሚያበላሽብን። እና ግን ከስምንቱ በነገራችን ላይ ዝቅተኛው ደረጃ ላይ ያለው ወይም ከሌሎቹ አንፃር ቀላሉ የሚባለው ይሄኛው እና ምን ታዲያ ያድርግ ይባላል። አሁን አንድ ሰው እና ምን ያድርግ? ሰዓት ጠብቆ በልክ ይመገብ ይላሉ አባቶቻችን። ማር ይስሐቅ ላይም አረጋዊ መንፈሳዊም ላይ እንደዚሁ ተደጋግሞ የሚሰጥ ምክር ነው። ሰዓት ጠብቆ በልክ ሰዓት መጠበቅ አለበት። ከዛ በልክ መመገብ አለበት። በጣምም ሳይጠግብ ማለት ነው። ከዚያ በመለስ ከልክ በታች መመገብን መለማመድ ሰውነትን ማስለመድ አለበት። ይሄ በሂደት የሚሆን ነገር ነው። በፊት ከልክ በላይ ነው አይደል? አሁን ግን ከልክ በታች የተወሰነ ከዚህ ጋር ተገናኝቶ በክርስቲያኖች ህይወት ውስጥ በተለይ በአባቶች ህይወት ውስጥ ከፊለ ህብስት የሚባል የአባቶች አኗኗር ትውፊት አለ። ትውፊት ውስጥ ያለ አኗኗር አለ። ከፊለ ህብስት ማለት አንድ እንጀራ ቢቀርብለት ግማሹን
ከፍሎ ግማሹን መብላት ማለት መመገብ ማለት ግማሽ ቢቀርብለት ግማሹን ተመገበው ግማሹን መተው ማለት ሩብ ቢቀርብለት እንደዚያ ማለት 1/8ኛውን ወስዶ 1/8ኛውን መተው ማለት የቀረበለትን ግማሹን ብቻ መውሰድ ማለት እና በዚህ በአባ ጳውሊ ታሪክ ምናየው አንድ ነገር አለ ለአባ ጳውሊ እሱ እንግዲህ ድስት የለውም እሳት አያነድም አያበስልም ሁሉ ጊዜ ግን ቁራ ግማሽ ህብስት ታመጣለት ነበር ግማሽ ህብስት ሰዓቱ ሲደርስ ቁራ ትጥልለታለች እሱ ያችን ይበላና እግዚአብሔርን አመስግኖ ጸሎቱን ይቀጥላል በበረሃ ሲጋደል አባ ጳውሊ የሆነ ቀን ላይ ሙሉ ህብስት ጣለችና ሙሉ መጀመሪያ ጠየቀ ራሱ ከዚያ በኋላ ግን በጸጋ እግዚአብሔር ታየው ማለት ተገለጠለት አወቀ እና ለምንድነው በኋላ ላይ አባ አንጦንስ እሱ ሊጎበኘው እየሄደ ስለነበረ ነው ስለ እንግዳ ስላለበት እንግዳ ማስተናገድ አለበት በነገራችን እና አባቶቻችን እነሱ ጋር እህል እኮ አይጣጣም እነሱ የሚበሉት ሆኖ አይደለም ግን ሰው ቢመጣ ሁሉም ቢሆን ቢያጡ ትንሽ የሚባሉ እኛ ትንሽ ብለን የምናስበው ነገር ሳያበሉን አይልኩንም ማለት ስለ እንግዳ መስተናገድ ስላለበት ሙሉ ህብስት መጣለት እግዚአብሔርን አመስግነው ባርከው ለሁለት ተካፍለው እሱና አባ አንጦንስ ተመግበው ህይወታቸውን ቀጥለዋል ነው እና ከፊለ ህብስት ወይም ከልክ በታች መብላትን መለማመድ ነው ኤክሰርሳይዝ ማድረግ ይኖርብናል ማለት ነው ሶስተኛው ደግሞ እሺ ከፍለ ነው ሌላኛው ምን እናደርገው ቢባል ያንን የተከፈለውን ለማን መስጠት ነው ለሚያስፈልጋቸው ለተቸገሩት መስጠት ምጽዋትን መስጠት በነገራችን ላይ ርህራሄን ያመለክታል ያ ርህራሄ ደግሞ እኛ ላይ የተቃጡብንን ብዙ አይነት ጾሮች ብዙ አይነት ፈተናዎች ያርቅልናል በነገራችን ላይ እግዚአብሔር ረድኤቱን ስለሚል እኛ ለሌላው ስናዝን እግዚአብሔር ለኛ ቶሎ ያዝንልን ሌላ ጊዜ እኮ ያዝንልንም ለማለት አይደለም ግን እኛ ርህራሄ ለሌሎች ስናሳይ ፍቅርን ለሌሎች ስናሳይ እግዚአብሔር ቶሎ ከዚያ መከራ ከዚያ ህማም የምንወጣበትን ረድኤት ይልክልናል ያቀልልናል ከዚያ ይርክልናል ያጠፋልናል መስገርትም ከሆነ ወጥመድም ከሆነ እንደዚያ ሁለተኛው ዝሙት ነው ከስምንቱ ፍትወታት ሁለተኛ ደረጃ ላይ የመጀመሪያው ሆዳምነትና ሁለተኛው ዝሙት ይነካካሉ ይገናኛሉ ሰው አብልጦ ሲበላ እና ሁሉ ጊዜ ሆዱ የሚሞላ ከሆነ ወደ ምን ይሳባል ወደ ዝሙት ይሳባል በነገራችን ለዝሙት ቀላል የዝሙት ሐሳቦችን ለማስተናገድ ማለት ነው እና አንዱ የዝሙት ፈተና ምክንያት አብዝቶ መብላት ነው ሌሎች ብዙ ምክንያቶች አሉ ውጫዊ ውስጣዊ ከውጭ ወደ ውስጥ ከውስጥ ወደ ውጭ ብለን እንገልጻቸው ለምሳሌ ቀድሞ የታዩ የተሰሙ የዝሙት ነገሮች ትውስታዎች ሚሞሪ ውስጥ የተቀመጡ እነሱ እንደገና እየተመለሱ ሰውን ይፈትኑታል በነገራችን በክርስቶስ ጸጋና ረድኤት እርሱን አጥብቆ እየለመነ ዘወትር እነዛ ነገሮች እየቀለሉ ከጊዜ ወደ ጊዜ ይሄዳሉ እንጂ ቀድሞ የታዩ ከልጅነት ጀምሮ የታዩ የተሰሙ እንግዲህ መነበብም ካለ የተነበቡ በጽሁፍ መልክም ከተገኘ እና ውስጥ ስቶርድ ይሆናል ይቀመጣሉ ሚሞሪ ይሆናሉ ማለት እነዚያ ይመጣሉ ሪሰርፌስ ያደርጋሉ እንደገና ወደ ላይኛው የህሊናችን ክፍል ይመጣሉ ይጠጋሉ ማለት ከዚያስ እንደገና እንድናስባቸው ይሆናሉ በዛ አይነት ፈተናዎች ይመጣሉ ሁለተኛ ደግሞ ፍርሃት ነው በነገራችን ፍርሃት ዝሙት ቀድም መብል ተፈጥሯዊ ነው እኛ ራሳችን ምን በላ ሆነን ነው የምንፈጠረው ግን እሱን አጣመን ስንጠቀም ነው ወደ ፍትወት የሚቀየረው ብለናል ዝሙትም ደግሞ እንደዚህ ነው በውስጡ የሆነ ተፈጥሯዊ ነገር አለ ምንድነው ሰው በተፈጥሮ ጥልቅ የሆነ ግንኙነትን ከሌላ ጋር የመመስረትን ፍላጎት በውስጡ ተተክሏል ወንድ ከሴት ሴት ከወንድ እንደዚያ ማለት ጥልቅ ኢንቲሜሲ የምንለው ማለት ጥልቅ የሆነ ግንኙነትን ትስስርን ከውስጡ በተፈጥሮ ይፈልጋል ፍቅርን ይፈልጋል ይሻል ከሌላው አካል ማለት ነው እንዲፈቀር እንዲወደድ እንዲፈለግ ይፈልጋል ግን ይሄኛው ባልሆነ መንገድ ሲገለጽ ዝሙት ይሆናል እና ከፍርሃትም ሊመነጭ ይችላል ያልነው ከፍርሃትም ይመነጫል በርግጥም አንዛይቲ የሚባለው ማለት ነው ከዛ ይመነጫል ምንለው እንዴት ነው ያንን ጥልቅ ግንኙነትና ጥልቅ ትስስር ባላገኘውስ ብሎ ይፈራል ስለዚህ ቶሎ ቸኩሎ ወይ ከትዳር በፊት ሌላው ጋር ይሄዳል ወይም ሌላው ጋር ትሄዳለች ሌላ አይነት ማይሆን ነገር ውስጥ ይጠመዳል ማለት ይጀምራል
ክፉ ስራ መስራት፣ ክፉ ስራ ማሰብ እንደዚያ ማለት ከዚህም ይነሳል ዝሙት። ሌላው ደግሞ ምናልባት አንዳንዶቻችን ላናስበው እንችላለን። ሌላው ላይ መፍረድ የዝሙት ጾር እንዲነሳብን ያደርጋል። በዝሙት እንድንፈተን ያጋልጠናል። እዚሁ የመነኮሳት መጽሐፍት ውስጥ የመንፈሳዊት መጽሐፍት ውስጥ አባቶች በተደጋጋሚ የሚናገሩት አንዱ ነገር ሌላው ላይ መፍረድ፣ አንድ ሰው ሌላው ላይ ሲፈርድ ይላሉ እግዚአብሔር ሰይጣን ዝሙት እንዲሰለጥንበት አሳልፎ ይሰጠዋል ለሰይጣን ዝሙት ይላሉ። ጀጅመንታል ሲሆን ማለት ሌላው በተለይ ደግሞ ደስ እያለው ትንሽ እየተሰቀቀም ቢሆን እንደው አንድ ነገር ነበር፣ ግን ደስ እያለው ስራዬ ብሎ ሌላው ላይ ሲፈርድ የሚውል ሰው በዝሙት ጾር ይጎዳል፣ በዝሙት ፈተና ይፈተናል፣ ይወድቃል። በኋላ ላይ እግዚአብሔርን መልሶ ማረኝ ይቅር በለኝ እስኪል ድረስ ማለት ነው በዚያ መከራ ይመከራል። የመጨረሻው ትዕቢት ነው። ትዕቢትም እንደዚያው እንደውም ማለት ነው በእነዚህ መንፈሳዊያት መጽሐፍት ውስጥ ትዕቢት በሌላው ላይ መፍረድና ዝሙት እርስ በርስ ትስስሮች አላቸው፣ አንዳቸው ለሌላቸው ይመግባሉ ማለት ነው። ሌላው ላይ መፍረድ ከትዕቢት ይነሳል። ሌላው ላይ መፍረድ ወደ ምን ያደርሳል? ወደ ዝሙት ፈተና ያደርሳል። ትዕቢትም እንደዚህ ሆነ ወደ ዝሙት ፈተና ያደርሳል። የሆነ አይነት ጎነ ሶስት አይነት የሚመስል ግንኙነት አላቸው ሶስቱ በተለይ እና ለዚህ መፍትሄው እየጨረስኩኝ ነው። ለዚህ መፍትሄ ይላሉ እውነት ነው ከዝሙት መራቅ ምንም ሳይታለም የተፈታ ነው፣ ሁሉ ጊዜ የምንሰማው ነገር ነው። እውነት ነው ከዝሙት መራቅ ማለት ያንን ዝሙት እንድናስብ ከሚያደርጉን ነገሮች መራቅ ነው። በተለይ ይሄ ነው ዋናው ነገር። ቅድም ምን አለን? ኦሬዲ ከዚህ በፊት የገቡ አሉ፣ ከታዩ ከተሰሙ ምን ሆነ የተቀመጡ ትውስታ ሚሞሪ ሆነ የተቀመጡ፣ ግን ከዚህ በኋላ ከነሱ እግዚአብሔር አምላካችን ክርስቶስ መድኃኒታችን እንዲያድንን ዘወትር ወደ እርሱ መጸለይ መለመን ይገባናል፣ መስገድ ይገባናል። ዘወትር ለሌላውም ደግነትን ማድረግ ይገባናል። የቅድሙን አጸፋ እያጠፍኩኝ ነው። ሌላው ላይ መፍረድ ዝሙት ላይ የሚያደርስ ከሆነ ለሌላው ማዘን ደግሞ ከዝሙት መከራ ምን ያላል ነው? ያወጣል፣ ያድናል። እና ምክንያት ኃጢአት የሚባሉ አሉ። ኃጢአት አለ ወደ ኃጢአት የሚያደርሱ ግን በራሳቸው ኃጢአት የማይሆኑ ምክንያት ኃጢአት ደግሞ ይባሉ አሉ። ከነዛ ራሱ መራቅ አለብን። አንድ ታሪክ ብቻ ተናግሬ እጨርሳለሁ የዛሬው። በአንድ ገዳም የሚኖር አንድ አረጋዊ መነኩሴ ነበር። አረጋዊ መነኩሴ ወጣትም አይደለም፣ አረጋዊ በእድሜ የገፋ ማለት እና ህመም ይነሳበታል፣ ኃይለኛ ህመም ደዌ ይነሳበታል። እንደሌሎች ወንድሞቹ መነኮሳት ጠዋት ለስብዓተ ነግ፣ ሌሊት ለማህሌት ለሰዓታት፣ ቀን ለቅዳሴ መትጋት ያቀተዋል። በዚያ ይቆጫል፣ ይቆረቆራል፣ ውስጡ ያዝናል። እዚህ ወንድሞቼ መሃል ሆኜ እነሱንም ከማሳንፍ እነሱንም ለሌላ ፈተና ከምዳርግ ብሎ ወደ ከተማ ልውረድና እዚያ ህመሜን አስታመሜ ልመለስ ይላቸዋል። ከነሱ መሃል አንዱት ሌላው ትልቅ በእድሜ ትልቅ አባት ምን ይለዋል? የለም አባታችን ለሌላ ፈተና ትጋለጣለህ፣ የነፍስህን ድህነት ታጣለህ። እዚሁ ሁን፣ እግዚአብሔር አምላክ ፈውስን ድህነትን እስኪልክልህ ድረስ እዚሁ አልጋ ላይ ሆነ እርሱን በጸሎት ተማጸን ይለዋል። ያን ጊዜ ምን ብሎ መለሰለት አረጋዊው አባት? እኔ አርጅቻለሁ፣ እድሜም 80 አልፏል። አሁን በዚህ ባረጀ ሰውነት ዝሙት ይታሰባል? እሻለ እሱ እንዳለው ወጣ፣ ከተማ ገባ። እንደው ክቡር አባታችን እንዲህ አይነት ታላቅ አባት እያሉ ያው ክርስቲያኖች እየመጡ ይጠይቁታል ማለት ሴቶችም ወንዶችም፣ ሴቶችም ይንከባከቡታል፣ እሳት ያነዳሉ፣ ምግብ ያበስላሉ፣ ያቀርቡለታል። እንደዚያ ያንን ይበላል። ምግብ ምንን ያነሳሳል? የዝሙትን ፈቃድ ያነሳሳል። የፈቲው ጾር ተነሳበት። ከአንዷ ጋር ይወድቃል። እሷ ትጸንሳለች። ከጊዜ በኋላ ጊዜዋ ሲደርስ ትወልዳለች። ይሄው ልጅህ ትለዋለች። ከአመት ከሁለት ዓመት በኋላ ያንን ልጅ እንኮኮ አድርጎ ወደ ገዳሙ ይመጣል። በገዳሙ ያሉ መነኮሳት በሙሉ እሱን አይተው ሰግደው መሬት ላይ ወድቀው ያለቅሳሉ ለሱ። እሱም እያለቀሰ ይገባል ወደ ገዳሙ።
ያለ መታዘዝ ልጅ ያው ብሎ ያስረክባቸዋል። ልጁ ከዛ በኋላ ገዳም ውስጥ ያድጋል። የማን ልጅ አለ? ያለ መታዘዝ። እናንተ አባቶችን ስላልሰማሁ ስላልታዘዝኩ ከኃጢአት ብቻ አይደለም ከምክንያቱ ኃጢአት ራቅ ስትሉኝ እናንተን ብዬ ባለመስማቴ ይኸው ለዚህ ተዳረኩ ብሎ በኋላ ላይ በንስሐ ይመለሳል። ቅድስና ደረጃ ፍጽምና ደረጃ እስኪደርስ በዚያ ተጋድሎ ያርፋል፣ በዚያ ክብር ያገኛል። ግን በመሃል ላይ የምንወስደው ነገር ምንድነው? ኃጢአቱ አለ፣ ዝሙቱ አለ። ግን ደግሞ ለዝሙት ደግሞ አድራሾች አሉ። እነዚህ አድራሾች አንደኛ አንስት አሁን ከወንድ አንቀጽ ስለሆነ ብዙ ጊዜ መጽሐፍት የሚናገሩት ከአንስት ከሴቶች ራቅ ይላል። ከአንስት ለሴቶች ሲሆን ደግሞ ከወንዶች ማለት ነው። እንዴት እንደምንተረጉመው እንግዲህ እግዚአብሔር ይወቀው። ከአንስት ከወይን ከስካር ማለት ነው። ሶስተኛ ደግሞ ከማይገባ ጨዋታ፣ በተለይ ከማይገባ ጨዋታ ልክ አሁን እኛ ዝም ብለን ሰብሰብ እያልን የምናደርገው ይሄ ነገረ ዘርቃል አይደል? ዝም ብሎ የማይገባ ማሽካካት ምናምን ያለበት ጨዋታ እነሱ ለዝሙት ጾር የሚዳረጉ ናቸው። በነገራችን ላይ ቁጥብ ናቸው አባቶቻችን ሲኖሩ፣ ክርስትናን ሲኖሩ ቁጥብ ናቸው። የሚገባውን ይናገራሉ፣ የማይገባውን አይናገሩም። ጨዋታ ሲያስፈልግም ራሱ በልኩ ነው እንጂ ዝም ብሎ ቁጭ ብሎ ጥርስ እየገለጡ እየተሳሳቁ እያሽካኩ እንደዚህ አይደለም። ይሄ በነገራችን ላይ የማንን ጠባይ ይመስላል ነው። እንደዚህ የሚያደርጉት ቅዱሳን መላእክት ናቸው፣ ርኩሳን መናፍስት ናቸው። ማሽካካት ምን ማለት ነው? እየተመሳሰልን ነው ማለት ነው። እንደዚያ ከሆነ ልማዳችን ጠባያችን እንደዚያ ከሆነ የሁል ጊዜ የአኗኗራችን እንደዚያ ከሆነ ማንን እየመሰልን እየኖር እንደሆነ ራሳችን የምናውቀው ነው የምናየው ነው። እና ዝሙት ይሄው ነው። ሶስተኛውን ፍቅረ ነዋይን በሚቀጥለው ጊዜ እንደ እግዚአብሔር ፈቃድ የምንቀጥል ይሆናል ማለት ነው። ስለነበረን ጊዜ አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።